ሀይ ወገን እንዴት ዋላችሁን? እግዚአብሔር ይመስገን በጣም ደህና ነኝ። እናንተ እንዴት ናችሁ? አለሁላችሁ። ስላመሾቹ በጣም ይቅርታ፣ ቤት አልነበርኩም። የሆነ ታይም ላይ ቅምጥሌ ቲክታክ ላይ የሆነ ሙዚቃ ፖስት አድርጋ ነበር። በዛ አጋጣሚዎች ላይ ግን እናያየሁት ቪዲዮ መስራት አልቻልኩም ነበረ። የመችሽ የኔ ቆንጆ የኔ ነው እያለች ነው የሰራችው። ይህንን ሙዚቃም የሰራችው እንግዲህ እዚህ ጋር ቪዲዮውን የዩቱብ ቪዲዮ ሰርተው ከጨረሱ በኋላ እዛው ቦታ ላይ ሆና የሰራችው ማለት ነው። እና ደግሞ ዛሬ የሰሩት ቪዲዮ አይታችኋል አይደለ? ሆቴል ላይ ልጅቱ የምትሰራበት የእርጉዟ የምትሰራበት ሆቴል ነው ማለት ነው። ከዛ ሲቀጥል የልጅቱ እርግዝና የት ሄደ ማለት ዛሬ የለበሰችውም እርግዝናው ምንም ነው እንትን ማይለው። ትናንት ሌላ ነበር፣ ዛሬ ሌላ ነው። እርግዝናው በየቀኑ እየተቀየረ ነው። ሲቀጥል ደግሞ ጥያቄ አለኝ። ከእርግዝና ላይ እርግዝና ይረግዛል እንዴ? ወልደው እንኳን እኮ እስከ ስንት የአንዳንድ ሰዎች ለምሳሌ እናቶቻችን እስከ 3 ዓመት ይጠብቃቸዋል። እስከ 3 ዓመት ማለት ነው። በፊት ላይ እናቴ አሁን ምንም ነገር ሳትጠቀም በየ3 ዓመቱ ነበር የምትወልደን። ያሁን ጊዜ ደግሞ አላውቅም፣ ምናልባት እስከ 1 ዓመት ይጠብቃቸው ይሆናል። ብሩኬ ደግሞ ምን አለ ደግሞ ዛሬ ልታስረግዛት ነው ልትኝ ነዋ ሲል እኔ በቃው ማለት በሳቅ ንድኩትም ቤቴን በቃ ልክ መጥቼ ቤቱኝ ምናምን እራት እየሰራው ነበረ ያየሁት ማለት ነው። እና በቃ በሳቅ ንድኩት እንደዛ ያኔ አንዳንዴ እንደዚህ የሆነ በቃላትም በድርጊቶቹ መሳሳታቸው ለእኛ ጥቅም አለው ብዬ አስባለሁ። ያው ድራማ እንደሆነ በደንብ እያወቅን ስለሆነ ከዛ በመቀጠል ደግሞ ያው ቅምጥሌ ትናንት ማለት ከትናንት በፊት ከዚህ በኋላ እሱ ጋር መሆን አልፈልግም ምናምን ብላ ነበር ሄደችው። ከትናንት ደግሞ እንዳያችሁት ምንም ነገር ቢፈጠር ከሱ ጋር ነው መሆነው ከጎን ሆናለሁ ብላ ነበረ። ዛሬ ደግሞ ስትሄድ ብሩኬ ጋር እንግዲህ እሷን አግኝታታለች። ያው አንደኛ ማወቅ ያለባችሁ ነገር የሆነ እንዴት ነው የሆነ ሰው አንድን ሰው ፈልገ ነው ራሱ እንደዚህ አጋጣሚ ያገናኝን የምር ማለት ነው። የምትፈልጉትን ሰው ለሆነ ነገር አጋጣሚ ያገናኝቱን አያውቅም። ግን እዚህ ጋር አሁን ድራማ እንደሆነ የምታውቀውት ምንም ቢሆን ቅምጥሌውን ከሷ ጋር ስትሄድ ብሩኬ ጠርቷት ልጅሹ መጣለች ማለት ነው። ግን እንደዛ ሳይሆን ለሰዓታት ነው ማለት ለደቂቃ ነው ሲጀመር ሩም የያዙት ማለት ነው ለእንደዚህ ለድራማው እና ስለዚህ ልክ በዛ ደቂቃ ተያዘ። ከዛ ቅምጥሌ ወጥተሽ መግቢያ ሰርተሽ ነው የተባለች። ወጥታ መግቢያ ሰራች። ከዛ ደግሞ ገባሽ ማለት ነው። ያው ብሩኬን ረዥም ጊዜ መውሰድ የለብኝም ማለት በቀደም ስለተናገረ ይህንን ከባድ ጊዜ አብረሽኝ ካልሆንሽ ለመቼ ልትሆኝ ነው ማለት ተመልሰሽ ብትመጪ ላልቀበልሻለሁ ምናምን ብሎኛል። እንዲሁም ደግሞ እሱ እንዲታሰር አልፈልግም። ምንም ቢሆን ከጎን ሆናለሁ። እሱ ካልፈለጋት ካልወደዳት እና ደግሞ እንደማይፈልጋት እያወቅኩ ደግሞ ምንም ላደርገው አልችልም ነው ማለት ቅምጥሌ በቃ ራሴን አረጋግቼና ራሴን አዳምጬ ተመልሻለሁ ብላለች ማለት ነው። አንዳንዴ ሪሉን ወደ ከሆኑትን ስናወራ በማንኛውም ህይወት ላይ እንደ መዘግየትና እንደ መፍጠን ከባድ ነገር የለም። በተለይ መፍጠን ከባድ ነው፣ መዘግየት ይሻላል። አንዳንዴ እንደዚህ ፍጥንጥን ያለ ነገር በጣም ከባድ ነው፣ ስህተት ነው። በነገራችሁ ላይ መዘግየት ግን ይሻላል። ለመሰላችሁ ብዘገዩም የእናንተ የሆነ ነገር የእናንተ ነው። እናንተ የሚፈልጋችሁ ሰው የትም አይሄድም። ግን አንዳንዴ ያ ሰው ያመልጠኛል ብላችሁ ስትንደፋደፉ ደግሞ ሌላ ችግር ነው የሚፈጠረው። እና ወረቀቱ ደግሞ የወረቀት በቃ ምናምን መቅደድ ይችላለሁ ምናምን ብላ ቀደደችው ማለት ነው። ሲጀመር ምንም አይነት ወረቀት የለም፣ ምንም የተጻፈ ነገር የለውም። የምር የተጻፈ ነገር ቢኖረው ሲጀመር ቀረባ አድርጋችሁ ሳሳዩት ነበር። በባዶ ወረቀት ሙድ ትይዙብናላችኋል። ከዛ በቃ እንደዚህ መቅደድ ይችላለሁ ብላ ነው የቀደደችው። ከዛ ሲቀጥል ልጅቱ ደግሞ በጣም ብቃት አላት። በቃ እየቻለች ነው የምላችሁ። በስመ አብ በጣም እየተወጣችሁ ነው። ጀግና ናት የምር ማለት ነው። ትችላለች፣ በደንብ እየሰራች ነው፣ እኩል ከነሱ ጋር ማለት ነው። ምክንያቱም እሷ ያው ከዚህ በፊት ምናምን በዩቱብ አላቃትም ሲጀመር፣ ግን እንደ አዲስነቷ ምናምን በጣም ጎበዝ ናት ማለት የተሰጣትን ካራክተር በደንብ የምትወጣው በደንብ እየተወነችው ነው፣ በደንብ ማለት ነው ከምላችሁ በላይ ና ትችያለሽ። ከዛ መቀጠል ደግሞ ማለት የኔ እንዴት መሰላችሁ ትናንትም ቅምጥሌ እኔ እንዴት ማለት የአንቺ ማድረግ ከቻልሽ ብላት ነበረ ልጅቷም ማለት ነው። እና ብሩኬ ደግሞ ልጅቱን የጠራት ያው ልታሳስረው ስለሆነና ወረቀቱን ልትሰጠው ስለሆነ ስለዚህ እኔ የምለው ያልገባኝ ነገር ደግሞ አረ ፈጣሪ ያለው ወረቀቱን ለቅምጥሌ ትናንት ሰጠቻት። ከዛ ዛሬ ደግሞ እሷ ሄደች ማለት ነው። ብሩኬን አገኘችው። ስልኳ አይሰራም። ብሎክ ተደራርጋችኋል አይደል? ብሎክ ተደራርገናል አሉ። ከዛ ብሩኬ ደግሞ ብሎኩንም የፈታዋት እንዲሁም ደግሞ ለወራት የፈለግኩት ቪዲዮን ካየው በኋላ ነው አለ ማለት ነው። ብቻ ለማንኛውም የማቻችሁ እኔ በጣም የምታሳዝኑኝ አንዳንድ ጊዜው አጋጣሚ አንዳንድ ነገር ምንም የተወራን ሆነ የተደረገን ነገር ከልባችሁ የምታምኑ እኛም እኮ ክፉ ሰው አይደለን። እውነት ለመናገር እኔ ክፉ ሰው አይደለሁም፣ ግን እንደዚህ አይነት ነገር ለመጃጃ ጅል አይደለሁም። ደግሞ ማለት ክፉ ሰውም አትሆኑ ጅልም አትሆኑ። እኔ ጅል አይደለሁም። ምንም ነገር ይሁን በቃ በብዙ ነገር ማለት ካለፈ ህይወት የማራለው ከሆነ ሰው ደግሞ ካለፈ ነገሩ አያለው። ተግባባን። ስለዚህ ለምሳሌ የአማርኛ ፊልም አንድ ሁለት የካዩ በኋላ ሌላ በቃ
የሆነ ፍቅር ይሰራሉ፣ ከዛ ጸብ ይፈጠራል በሆነ ምክንያት፣ ከዛ ደግሞ መልሰው ይታረቃሉ ምናምን ይጋባሉ። ከዛ የሆነ ሰው በአጋጣሚ ይተያያሉ፣ ከዛ በኋላ ፍቅር ይያያዛሉ፣ በቃ ተፋቀሩ ምናምን፣ ከዛ ወይ ይጣላሉ ወይ ይጋባሉ። በቃ እንደዛ ነው። በቃ የአማርኛ ፊልም ስትጀምሩ እንደዛ ሆኖ እንደሚያልቅ ደግሞ አትርሱ። ተግባባን። ስለዚህ እንደዚህ አይነት ነገር ደግሞ ዩቱብ ላይ በብዙ ሰዎች ድራማ ላይ አይታችኋል። እንደዚህ አይነት ነገር በጣም ብዙዎቻችሁ ባለፈው ደባሪ ነገር ራሱ የተናገራችሁ ነበር። እዚህ ጋር እንኳን አልተናገራችሁም፣ ግን በውስጥ የጻፋችሁልኝ ራሳችሁ ታውቃላችሁና የሆነ ባትሸወዱ ማለት መውደድ እና የሆነ ማመን ከባድ ነው። እንዴት መሰላችሁ? የሆነ ውደዷቸው፣ ግን አይደለም ዩቱበር አልኳችሁ፣ ማንንም አላምንም እኔ ስቲል እህቴን፣ ወንድሜን፣ ባሌን ምናምን ማንንም ነው ማለም ነው ከፈጣሪ ውጭ ማለት ነው። ፈጣሪና ፈጣሪ ብቻ ነው ማምነው። ምንም ነገር ሳደርግም ሲሆንም ፈጣሪን አምኜ ነው ማደርገው። እሱ የፈጠረኝ አምላክ አይተኛም አንቅላፍም፣ ምንም እንቅፋት እንዲያጋጥመኝም ምንም እንዲሆንም አይፈቅድም። ግን ሰው ይወድሃል፣ የሆነ ጊዜ ደግሞ ይጠላሃል ማለት ነው። ሰው የሆነ ጊዜ ይከፋባል፣ የሆነ ሰዓት ደግሞ ደስተኛ ይሆናል። ላስደስተው ብለህ ጥግ ድረስ ልታደርግ ትችላለህ፣ ግን ያ ነገር ያስከፋዋል ብለህ ያሰብከው ነገር ያስደስተዋል። ይህንን እያልኳችሁ ያለሁት ለምን እንደሆነ ይገባችኋል። ከዛ በመቀጠል ደግሞ አንዳንድ ነገር ሲፈጠር እርስ በርሳችሁ የምትብላሉ፣ የሆነ ያልሆነ ነገር የምትባባሉ፣ ያደለው ባገኙ አጋጣሚ እህት ወንድም ያፈራል። ያላደላችሁ ደግሞ ጠላት ታፈራላችሁ። ለምንድን ነው እናንተ ጠላት የምታፈሩት? ቢገባችሁና ቢያደለን ሁላችን የስደት እህት ወንድሞች እንዋደድ እንከባበር ነበር። እርስ በርሳችን መከባበር መዋደድ ግዴታችን ነበር። ማናችንም አሁን ላይ እያያችሁ ከሆነ ወይም ደግሞ ከዚህ በፊትም ችግርም ሰው ሲያጋጥመው ደስተኛም ሲሆን በብዙ ነገር እኛ ነን ከጎን ምን ሆነው የሰው ልጅ ሲቸገር ምንም ሲል እኛ ነው ቀድመ የምንገኘው። እርስ በርሳችንም የሆነ ችግር አይበለውና ንየታችሁ የሆነ ቀን የሆነ ነገር በሆን እናንተ ነው የምትደርሱልኝ። ማንም አይደለም ይደርሳልኝ፣ ማንም አይደለም ድምጽ የሚሆንልኝ። እናንተ የአረብ ሀገር እህቶች ናችሁ ድምጽ የምትሆኑት ምናምን በእጃችሁም በጉልበታ ብቻ በብዙ ነገር ድምጽ የምትሆነኝ እናንተ ናችሁ። ስለዚህ እህታችሁን አታስቀይሙ፣ እርስ በርሳችሁ አትቀያየሙ። የሆነ ዩቱበርም ቲክታከርም የሆናችሁ ደግሞ መጥፎ ነገር ብቻ መርጨት የምትችሉ እንደዚህ አይነት ድራማን ነገርም ተሰራ ምንም ተሰራ አለማየት መብታችሁ ነው። የወደዳችሁን ሰው ይዛችሁ መከተል መብታችሁ ነው። ነገር ግን የማይሆን ስም አትስጡ ለሰው ልጅ፣ ደስ አይልም። ሁላችንም ነገ እንተዋለን፣ ዩቱብ የሆነ ጊዜ እንተዋለን፣ ወይ ደግሞ ዩቱብ ባንተውም ደግሞ የሆነን ስለሆነ ሰው ምንሰራውን ልንተው እንችላለን። ለምሳሌ እኔ በብሩኬና በቅምጥሌ ላልሰራ እችላለሁ፣ ወይ ደግሞ ከዩቱብ ልጠፋ እችላለሁ። ተግባባን። ግን ያን ሰው ጠልታችሁት አይደለም መተው ያለባችሁ። ስትተውት ወይ የሆነ ነገር ራሳችሁ ስለደበራችሁ ትተዋላችሁ፣ ወይ ደግሞ የሆነ ወደ ሌላ ዲፓርትመንት ተቀይራችሁ ደግሞ ትተዋላችሁ። የሰው ልጅ እኮ የሆነ ስራ ሲጀምር ለምሳሌ በጽዳት ጀምራ ከሆነ ከዛ ዌይተር ትሆናለች፣ በዌይተር ጀምራ ከሆነ መስተንግዶ ምናምናም፣ በእነዚህ አይነት ነገር መቀየር አለ። ማዳም ቤትም ስንሰራ የቤት ሰራተኛ ሆነን ገብተን ከዛ ደግሞ ታክሲ እንሆናለን ማለት የመንጃ ፍቃድ ተሰጥቶን ምናምን እንደዚህ አይነት ነገር ስራ አለ። እየተግባባን ነው። ስለዚህ ማንንም ሰው በጣም ብዙ ልጆች አሉ፣ እነሱ ስማቸውን እየጠራ ባመሰግናቸው ደስ ይለኛል። የሆነን ሰው ሲተው ማለት ነው። እኔ አንዳንዴ ለመታዘብ ጠይቃችኋለሁ በውስጥ ምንድን ነው ምክንያትሽ ማለት እንደዚህ የሆነ እንትን አንትተሽ እንትና መፖሰት የጀመርሽ ወይ ደግሞ ምናምን ስላቸው ምንም በቃ ምንም አልሆንኩም ዝም ብዬ ነው እንዲሁ በቃ ይላሉ ማለት ነው። አንዳንዶች ሲጠየቁ በቃ ማይሉት ገመና የለም፣ ማያወሩት ነገር የለም። በቃ ይደብራል። ስለዚህ እንደ አንዳንድ ሰዎች ጎበዝ ሁኑ። አንዳንድ ሰዎች ንጹህ ሰው ናቸው፣ ጨዋ ሰው ናቸው። ሲወዱ ሰውን ጥግ ድረስ ሲተውም ደግሞ ይተዋሉ እንጂ የሰውን ስም አያጠፉም። አንዳንዶቻችሁ ደግሞ የሰውን ስም ለማጥፋት ለሰው ልጅ መጥፎ ነገር ለመናገር ፈጣን ናችሁ። ስለዚህ ለዚህ መጥፎ ነገር አትፍጠኑ። እርስ በርሳችሁ ተዋደዱ። የምሬን ነው። ባትዋደዱም አትተቻቻችሁ፣ አትሰዳደቡ። እንዴ ልክ እንደ ጠላት ደንበር እንደተገፋበት ገበሬ እኮ ነው የምትሆኑት። ሲያንደፈድፋችሁ ማለት ምናችሁ ተነካ? በርበሬያችሁ ሽሮ ነው ወይስ ደንበር ተገፍታችሁ ነው? እውነቴን እኮ ነው። ስለዚህ ብሩኬና ቅምጥል መከተል አያናድድም፣ አያበሳጭም፣ አያጣላም። ለሁላችን ይበቃሉ። ሁሉም ጥግ ድረስ መውደድ ይችላል፣ ማክበር ይችላል፣ መከተል ይችላል። አለመከተልም መብቱ ነው እና የሆነ ሰው አልከተል ሲል መሳደብ፣ የሆነ ሰው ሲከተል መሳደብ፣ ምን እንደምትፈልጉ አላውቅም። የምሬ ነው። አንዳንድ ነገር ስለማይ ነው በዚሁ አጋጣሚ እየነገርኳቸውለትና ብሰሉ በቃ። በተረፈ ቅምጥሌና ቡራ መቼም አይለያዩ። ይህንን ደግሞ በደንብ አድርጋችሁ ወቁ። የሆነ ነገር ሲፈጠር በቃ ደስ የሚላችሁ ሰውስ ደስ አይበላችሁ። የምሬን ነው። የሰዎች ሲጣላ ሲነጫነጭ የሆነ ነገር አጋጠመኝ ሲል እሰየው የምትሉ ምንድን ነው ችግራችሁ? ምን አይነት መንፈስ ነው የተዋረሰባችሁ? በጣም ነው የሚደብረው።
እነሱ ገና ልጆች ናቸው። ብዙ ነገር ቅምጥሌ ተናገረች እኮ ማለት ያልበሰለ ጎን አለን ብላለች። ወጣትነት አለ፣ ልጅነት አለ፣ የሆነ ሰርቶ መለወጥ የሚባለው ነገር አለ። ከዛ ደግሞ ይወዛገባሉ። እንደዚህ ባይሆንስ? በጣም ብዙዎቻችሁ ያው ክብራችሁን ዝቅ አደረጋችሁ፣ ክብራቸውን በራሳቸው ጊዜ አወረዱ እያላችሁ ነው። እውነት ለመናገር ይሄ አይነውን እኮ በእናንተ በኩል ነኝ ማለት እንደዚህ አይነት ስራ ባይሰሩ እኮ እወዳለሁ፣ ግን ደግሞ ወይ ብሩኬም ከእሷ ጋር ተቃቅፎ አልጋ ላይ ያላየ ነው ምራቁቱን ቅምጥል የሆነ ነገር ስታደርግ አላየናትም። አይ ነው ወደዚህ ነገር እንዳይገቡ የምንፈልገው ለብዙ ነገር እንደሆነ አውቃለሁ፣ ግን በጣም ብዙ ይሰራዋል ስራ ለእነሱ ሲሆን ግን አታገኙት ነገሩ። በቃ የሆነ ነገር ሲፈጠር አይታችሁ ለፉ። የሆነ አንዳንድ ኮሜንት ስትሰጡ ማለት ነው ጠይቃችሁ ለጠያቂ ትሰጧችኋላችሁ። የሆነ ስድብ ስትጽፉ ሰድባችሁ ለሰዳቢ፣ የሆነ ጥያቄ ስጠይቋቸው ጠይቃችሁ ለጠያቂ ነው አሳልፋችሁ ሰጧቸው። የሆነ ነገር ካለ ውስጥ ጥያቄ ምናምን ካለ በውስጥ እኔ አንዳንዴ የሆነ እኔ ምን ልበላችሁ በቃ ምንም ማለት አልፈልግም። ለማንኛውም በጸሎት በዱዓችሁ አስቡን ብላለች ቅምጥሌ። እወዳችኋለሁም ብላለች። እኛም እንወድሻለን የኔ ቆንጆ። ግን ደግሞ ካራክተሩ በቃ በጣም ጎበዝ ልጅ ሲጀመር ከመጀመሪያው መጣ መግቢያ ስትሰራም ከዛ ጋር ሄዳም ስትቀውጠው ምናምን ምንም በቃ ልጅቱን ማታቃት ነው የምታስመስለው ማለት ነው። ልጅቱም ጎበዝ ልጅ፣ ቡራም ጎበዝ ነው። ዛሬ ምንም ነገር ያወዛገበው ነገሩ ላይ የለም። ያወዛገበው ምንድን ነው? አሁንም ልታስረግዛት ነው ልትይኝ ነው ያለው ማለት ነው። እና ደግሞ ለአንቺ ብዬ ነው ማለት አንቺን መለየት ስለማልፈልግ ነው ይህን ነገር እያደረግኩት ያለሁት እና ደግሞ ላናግራት ስለፈለግኩ ነው ብሏል። ስለዚህ ቅምጥሌ ደግሞ ምንም ነገር ይፈጠር እኔ አምኜ ነበር፣ ሌላ እድል ሰጥ ነበር የመጣሁት ብላለች። ያው እንግዲህ ዛሬ ለመጨረሻ ጊዜ ትንሽ ነው የቀረው ብዬ አስባለሁ። ማለት ሊያልቅ አንድ ፓርት ወይ ሁለት ፓርት ነው የሚቀረው። ምክንያቱም ቅምጥሌ ወደ ብሩኬ መመለሷን አምናለች። ብሩኬ ደግሞ ዛሬ እንግዲህ ልጅቱን ውጭ ብሎ አስወጧታል እንደሰማችሁት። ማለት እኔ ነኝ ያልኩሽ ባገኘሽው አጋጣሚ ተንኮል አትስሪ፣ ከዚህ በኋላ እንደውም ትክክለኛ እርምጃ እኔም ወስድብሻለሁ ብሏታል እንደሰማችሁት። ቅምጥሌ ልመታት ሳይሆን ልገላት ነው አላለች። ከዛ ደግሞ የአንዳችን ነብስ አለች እዚህ ሳይወጣለች እዚህ ቤት አልወጣም። እኔ እኮ ጅል ነኝ ማለት ነፍሰ ጡር እንዳልሆነች እያወቅ ቅምጥሌ የሆነ እንትን ስትወረውር ማለት ወይኔ ወደ ላይ ባላረፈ ብዬ ማለት ነው። ከዛ ደግሞ በራሴ ሳኩኝና ማለት ያኔ ትናንት ቅምጥሌ ተናግራች ነፍሰ ጡር ነሽ ተብሎ ተከብረሻል አለቻት። በጣም አከበረቻት። ሌላ ሴት ብትሆን ታውቃላችሁ ቅምጥሌ እዚህ በፊት በፖርሳም በጸጉራቸውም ምናምን ትላት ነበረ፣ ግን እንደዛ አላለቻትም። ዛሬ እንግዲህ ያው ውጭ ብላታለች። ለማደባደብ ሞክረዋል። ብሩኬ ደግሞ ተው በቃ ተረጋጉ ምናምን እያለ ወይኔ ግን እንደዚህ አይነት ነገር ማለት ወንዶች በአንድ ሴት ሲደባደቡ ነው ሴት ልጅ ደስ የሚላት እንጂ ወንድ ልጅ ደስ ይለዋል እንደ ሴቶች ሲደባደቡ እኔ አላውቅም። ብቻ ግን ለማንኛውም ቶሎ ይህን ነገር ፈጽሙ። ያው ብሩኬ በዚህ ነገር ሌላ ነገር እንዳይመጣብኝ ብሏል። ወረቀቱ ስለተቀደደ ማለት ይህንን ማድረግ ይችላሉ ብራን ብላ ስለቀደደችው እሰይ እንኳን ቀደደችው። ምንም ሆድ የሚባል ነገር የለም፣ ነፍሰ ጡር የሚባል ነገር የለም። ዛሬ ደግሞ ቤት እንደጣልሽው አላውቅም። ትናንት የምር ነፍሰ ጡር ነሽ። ትናንት ደግሞ የሆነ ቪዲዮ አይቻለሁና ላይ ብላ እንደ እህታችን ሆዷን እንደሷ አድርጋ ምናምን ይመችሽ ማርያም። እንዴት እንደዛ አቆኝ ሪከርድ ተደርጎ ፖስት ተደርጓልና ይመችሽ። እንደዚህ አይነት ፋን የሆኑ ቪዲዮዎች አሉ፣ እንደዚህ አራዳ የሆኑ ሰዎች ማለት ነውና ይመቻችሁ። ስለዚህ በዓሉ እየደረሰ ነው ምናምንም ቶሎ ታረቁም እያላችሁ ነው። በዓሉማ ስለደረሰ ቅምጥሌም ጸጉሯን ተሰራች። ማንሽ ደግሞ ስሟ እኮ እየጠፋኝ፣ እሷም ተሰርታለች ምናምን። ስለዚህ እንደውም ይመስለኛል ብሩኬ ነገ ወይ ቅምጥሌም በቃ የመጣው ነገር ይምጣ። እንደውም ብሩኬ የመጣው ነገር እንደውም ይምጣ፣ የምታመጪው ነገር አምጫ ስላላት ዛሬ ያመጣችውን ነገር ታምጣ። እኔ ከአንቺ ጋር ነው። ዛሬ ስንት ቀን ነው? ቆይ ቀን አይቼ መጣ። ኦኬ ስለዚህ ነገ 30 ነው። ነገ ነው የሚያልቀው ማለት ነው። ድራማው ነገ ያልቃል። ነገ ዝግት ነው የሚለው እመኑኝ። ወይ ነገ ያልቃል ወይ ከነገ በኋላ 31 ስለሆነ ከነገ በኋላ ያልቃል ብዬ አስባለሁኝ። ያው እንግዲህ ብሩኬም እንዳያችሁት ቁልፉን እናንተን ይዞ ወጣል፣ የመኪናውን ቁልፍ ማለት ነው። እንዳልኳችሁ ለደቂቃዋ ብቻ ነው ሆቴሉን ያንን ሮም የተከራዩት። ልጅቱ የምትሰራበት ቤት ነው። ሶ ምንም ብሩኬ እዚች ልጅ ጋር የሚያገናኘው ነገር የለም። ልጁ ያንተ ነው እያለችው ነበረ ቅምጥሌም። ቡራም ደግሞ ያው እንደው ብሩኬ ግን ኖርልኝ፣ የምር ሁሌም ቪዲዮ ሲሰራ የሆነች ነገር ይሳሳታል እና በጣም ነው የሳኩት። እኔ ጩኬ ነው የሳኩት ማለት ነው። አሁንም ልታስረግዛት ነው ልትኝ ነው ወይ ስላት ማለት ነው። እና ያው ቅምጥሌ እንግዲህ እንደው ሲያወሩ በየሰከንዱ እኔ እኮ ዝም ብዬ ሳስበው ማለት ቴክስት የሚጻጻፉትን ነገር ሳስበው ተደዋውሎ የሚያወሩትን ነገር ሳስበው ዝም ብዬ ስቃለሁ ብቻዬና ያን ሁሉ ቴክስት አውርታችሁ ቅምጥሌ ያን ሁሉ ስልክ ማታ ስታወሩ አምሽታችሁ እንደው ይሄንን ቪዲዮ እስክሰራው ስንት የተደዋውላችሁ አውርታችሁ ይሆን? ከዛ ብሩኬም ያው እንዳያችሁት ስልክ ደወልኩለት፣ ሌላኛው ስልክ አይሰራም፣ እኔ ጋር የሚደዋወለው ስልክ አይሰራም። ያው እንግዲህ ቤኪ ነው እንትን ያለኝ ምናምን አለች። ከዛ ቤኪ ላይ ደግሞ ብሩኬ ጮህ አለበት። ከዛ ቤኪ ደግሞ አትጩ ምናምን ነገር ቅምጥሌ ነች እንጂ አትጮህበት ምናምን አለች።
ወይ ጉድ! ከዛ ቅምጥሌ ደግሞ ማለት ነው መጀመሪያ ለምን መጣችሁ ምናምን አለ ብሩኬ። በር ከፈተና ከዛ ቅምጥሌ ደግሞ ምንድን ነው ማን አለ እንዴ ማን ጋር ነው ምናምን አለችው ማለት ነው። እና ወይ ጉድ! ብቻ ግን ይመቻችሁ፣ ትችላላችሁ፣ ጎበዞች ናችሁ። ያው ምን አለ መሰላችሁ አሁን ላይ በተለይ ኢትዮጵያ ባለው አንጻራዊ ሁኔታ እንደዚህ አይነት ስራ ሰርተውም ራሳቸውን በራሳቸው እያስተዳደሩ ከራሳቸው በላይም ደግሞ ብዙ ሰዎችን የያዙ ልጆች ናቸውና በነገራችሁ ላይ ቅምጥሌና ቡራ ብቻ አይደሉም። በጣም ብዙ ዩቱበሮች አሉ እየተሰደቡ እያሉ እንትን የሚሉና እንደውም የሆነ ኮሜንት አየውና እውነቷን እኮ ነው ብዬ አሰብኩኝ። ምናልሽ ኮሜንቷ እኛ የማዳም ልጆች እየሰደቡ እንደምሰራው ብሩኬም ዛሬ እየተሰደበ ነውና ስለዚህ ስራ ነው ምንም ማድረግ አይቻልም ቻል ሊያደርገው ብላለችና እውነት ነው ማለት እንዴት መሰላችሁ? ማንም ሰው የሆነ ግብ እስኪደርስ የሆነ ግብ አለን አይደል? የሆነ ነገር ስንጀምር መጨረሻ አለን አይደል? መጨረሻ አስበን ነው እንጀምረው። ስለዚህ ያን መጨረሻ ለመጨረስ ደግሞ ምንም ተሰደብን ከምን አሁን እኛ 2 ዓመት ኮንትራት ነው አይደል የምንመጣው የሆነ ተሰደብ ምናምን ብለን ጥለን አንሄድም። ስለዚህ እነሱም ደግሞ የሆነ ስራ ሲጀምሩ ተሰደብን ብለው አይተውትም። ግዴታቸው ነው፣ ይሰራሉ፣ ደሞዝ ነው። እኛም ደግሞ ደሞዛችን ብለን ነው፣ እነሱም ደግሞ እንደዛው ማለት ነው። ስለዚህ ቆፍጠን ብሎ መስራትን የሚያክል ነገር የለም። እንደውም የሆነ ነገር ብሩኬ ሪፖስት አድርጎ ነበር ዛሬ ማለት ነው። ዛሬ እንደውም መኪና ለቁጭ የዝም ብዬ እይንትን እያልኩ ነበር ሪፖስታቸው እና የሆነ ልጅ የሆነ ቦታ ቀርቤ ምናምን ጓደኞች የሚወዱኝ ምናምን ሰደቡኝ ምናምን ነገር እያለ እያወራ ነበር። የልጁን ታሪክም ገብታችሁ አይታችሁት ከሆነ ብቻ ዱባይ ነዋሪ መሰለኝ። ከዚህ በፊት ይቸግረው ነበር ምናምን፣ ግን አሁን ደግሞ ባለሀብቱናል ይመስለኛል። ያኔ ገብቼ በደንብ ልጁ ካወራው አንጻር ፕሮፋይሉ ነክቻ አይቻለሁ እና ማንም ይስደበኝ ምንም ይሁን ማንም ትክክለኛ ወዳጅ አይደለም እያለ ነበረ። የሆነ ሰው ደግሞ ከነሱ ጋር አብሮ የነሱ ግሩፕ ደግሞ የሆነ ወጦ ከሆነ ግሩፕ ጋር አየሁትና ወይ ጉድ አልኩ ማለት። ሁሉም ሰው እየሳቀ አብሮ ቪዲዮ ሲሰራ የሆነ ነገር ሲያደርግ ይዋደዳል ማለት አይደለም። ሁሉም ሰው ወይ ለካሜራ ነው ወይ ደግሞ ለየራሱ ጥቅም ነው ያን ነገር የሚያደርገው ማለት ነው። እንደውም አዶኒ ምን አለ የሆነ ጊዜ ሁሉም ቲክታከሮች ምናምን አይዋደዱ ማለት ግን ለቪዲዮ ለሆነ ነገር በቃ ወድሻለሁ ምናምን ይባባላሉ ምናምን ከዛ ይስቃሉ ምናምን ከዛ በኋላ ግን ሌላ ነገር ነው አለ ማለት ነውና እንደዚህ አይነት ነገሮች አሉ። የቀረባችሁ ለወዳጃችሁ አይደለም። ሁሉም ሰው መበለጥ አይወድም። ጭቃል ሁሌም ነው የምንባለው አይደል? ጥቅስ ላይ ማለች ሁላችንን እናውቃታለን። ማንም ሰው እንድትለወጥ ይፈልጋል፣ ግን ደግሞ እንድትበልጠው ደግሞ አይፈልግም። ማንም ሰው መበለጥን አይፈልግም። ከበለጥከውማ ባናቱ ልትከለው ነው የሚልና ስለዚህ ግን እግዚአብሔር ነው የሚጠብቀን ሁላችንም። ማንም ሰው የሚሰራው ለመለወጥ ነው አይደል? ለምንድን ነው ታዲያ ሲለወጥ የሚደብረን? ሰው ምላችሁ ፈልጌ ነው። ማንኛውም ዩቱበርም ሆነ ቲክታከር ፐብሊክ መጣችኋል። ሶሻል ሚዲያ ነው። ሁሉም ሰው የፈለገውን አስተያየት የሚሰጠው። ሁሉም ሰው በየራሱ አመለካከት በየራሱ እይታ አይቶ ነው ከዛ በኋላ አስተያየት የሚሰጣችሁና ያ ሁሉ አስተያየት ግን ሊረብሻችሁ አይገባም። የምሬን ነው። ምንም ነገር ሊረብሻችሁ አይገባም። የሆነ ጊዜ የሆነ ብዙ ዩቱበሮች እኮ ነበሩ ከዚህ በፊት ቲክታከሮችም ነበሩ። ግን ያን ሁሉ የተው ሰዎች አሉ ከፈለጉት ግብ ደርሰው ማለት ነው ግባቸው ላይ ደርሰው ብዙ ፊልም የሚሰሩ ልጆች ራሱ አይታችሁ ከሆነ ከፊልም ወጥተው የየራሳቸውን የግል ነገር ይዘው ፊልምን ትተዋል። የግል ህይወታቸውን እየኖሩ ማለት ነው ምላችሁ የግል የሆነ የሚፈልጉትን ነገር ከፈቱ። ከዛ በኋላ ከፊልም ዓለም ከድራማ ምናምን ነገር ወጥተው የግል ስራቸውን እያሳደዱ ያሉ ሰዎች አሉ። ሁሉም ሰው የሆነ ቦታ ላይ የሚገባው የሆነ ነገር የሚያደርገው ከግቡ ለመድረስ ነው። ግቡ ላይ ከገባ በኋላ ያን የማይፈልገው ነገር ይተወዋል ማለት ነው። ሁሉም ሰው የሚሰራውን ስራ ይወደዋል ማለት አይደለም። ግዴታ ግን ከግቡ መድረስ ስላለበት ነው። እኛው ማዳም ቤት ያለ ነው ኑሮ ወደ ነው ተመችቶን ምናምን አይደለም፣ ግን ግብ ላይ መድረስ ስላለብን ነው። ገባችሁ? እቺ ነገር ግብ ነች ብለን ስላሰብን ከዛች ግብ ለመድረስ ደግሞ የግድ ቻል አድርገን መስራት አለብን። ቤተሰብ ይናፍቁናል፣ የሚበላ የሚጠጣ ነገር ይናፍቀናል፣ በጣም ብዙ ነገር መጮ ይናፍቀናል፣ መሮጥ ይናፍቀናል። ኤቭሪቲንግ በጣም ብዙ ነገር ነው የሚናፍቅ። እኔ በተለይ በእግር መሄድ በጣም ነው ወዶ ቤተሰብ ሩቅ መንገድ ራሱ ሂጅ ብትሉ ይሄዳሉ። ያ ነገር በጣም ይናፍቀኛል። እግዚአብሔርን የሆነ ቦታ ስንሄድ በእግር ምናምን የሆነ ሰው በእግሩ ሲሄድ ሳይ ማለት ነው ቀናለሁ። መኪና ውስጥ ቁጭ ብዬ ማለት ነው የሆነ እንደዚህ ቤት ውስጥ መቀመጥ አልወድም። የሆነ በቃ ቤት ከተቀመጥኩ ያመኛል ሁላ ማለት ነው። ውጭ ላይ መውጣት የሆነ ልጆች ጋር መጫወት ምናምን ያ ነገር በጣም ነው የምፈልገው እስካሁኑ ማለት ነው። እና ግን ምንም ማድረግ አይቻልም። በቃ ዋጥ ነው። ገባችሁ? ነገን እያሰብን ማለት ነገ ያን ነገር አደርገዋለሁ ብለን እያሰብን ነገ መሆን የምፈልጋትን ነገር እያሰብን ስለዚህ እኛም እየወደድ ነው አይደለም። ምናልባት በጣም ብዙ ሰዎች ዩቱብም ሆነ ቲክታክን ፈልገውት አይሆንም የሚሰሩት ማለት ነው። ግን የግዴታ የሆነ ግብ እንዳልኳችሁ ያ ነገር አለና ምናልባት ቅምጥሌና ቡራ እኮ እንደዚህ ዩቱበር ሆኖ አይቀጥሉ
የሆነ ግብ ይኖራቸዋል። ያን ግብ ካሳኩ በኋላ ምናልባት አሁን በየቀኑ ነው አይደለ ቪዲዮ የሚሰሩት፣ ግን በሳምንት አንዴ ሊሆን ይችላል፣ በ3 ቀን አንድ ቀን ሊሆን ይችላል፣ በወር አንዴ ሊሆን ይችላል የሚፖስቱት ማለት ነው። የሆነ ሰው ስሙ መጥራት ባልፈልግም አሁን ላይ ቪዲዮ የሚለቀው እንዴት መሰላችሁ? በወር አንዴ ይመስለኛል፣ በ2 ሳምንት አንዴ ነው ቪዲዮ የሚለቀው ማለት ነው። እሱ ልጅ አሁን ላይ በጣም አሪፍ ቦታ ላይ ነው ያለው። ገባችሁ አይደል? እና ሁሉም ሰው የራሱ የሆነ ግብ ስላለው፣ ስለዚህ እነዚህ ልጆች ምንም ይስሩ በርቱ፣ አይዟችሁ ማለት ነው ያለብን እንጂ ምንም አንነጫነጭባቸው። የምሬን ነው ማርያምን። የሆነ ጊዜ በቃ በሳምንት አንዴ ሲለቁ ወይኔ ምንም ቢሰሩ እኮ ቢመጡልን እንላለና እነሱን የመሰለ ሰዎች እነሱን አግኝቼ እንደ እናንተ አይነት በጣም ብዙ እህቶችን አግኝቻለሁ። የምሬን ነው። ጨረቃዎቼ በጣም ብዙ ተሰጠውኛልና እነሱ ናቸው መሰላሎች ማለት ነው። በእነሱ ነው በጣም ብዙዎቻችን የተገናኘን እህት ያገኘን ምናምንና ስለዚህ ኑሩልኝ። በጣም ነው የምወዳችሁ። እንግዲህ ያው በጣም ብዙ እህቶቻችሁ የሚያስቡ ስላሉ እኔ እንኳን አላስብም። ምክንያቱም ስራ እንደሆነ ስለማቅ እናንተ ከካሜራ ጀርባ ፍቅር እንደሆናችሁ ስለማቅና በቅርቡ ነገሩን አስተካክላችሁ ደግሞ መጣችሁ። በተለይ የበዓል ፏ ብላችሁ እንደምትሉ አልጠራጠረም። የበዓል በስራ እንዳታሳልፉት ፕሊዝ። በተረፈ ሁለታችሁም ጎበዝ ናችሁ፣ በርቱልኝ። ከዚህ በላይ ሌላ ሰው አታስገቡ። ያው በነገራችሁ ላይ ቡታጅራ ስለሆነ ነው ለሁሉም ነገር ስለተመቻቸው ነው የሰሩት እንጂ እዛ አዲስ አበባ ሲሆን እንደዚህ አይነት ነገር አይሰሩም። በተረፈ ቡራንም ቅምጥሌንም አትሳደቡ። በቃ ሁላቸውም የተሰጣቸውን ካራክተር ነው የሚጫወቱት። ከዛ ውጭ ታውቃላችሁ፣ ሁለታቸውም ለሁለታቸው በጣም ታማኝ ናቸውና አይ ላቭ ዩ ጋይስ። ደህና ደሩ።